እንግዲህ መድብል ብሩኬ የታገተበትን ቦታ አገኘ። ሰተትም ብሎ እዛ ሄደ። ያገቱት የዝና ሰዎች እንደሆኑ ምንም ጥርጥር የለውም። በመጀመሪያም አውቆ ነበር። መሀሊት እንግዲህ ስለ ዝና ብሩኬን በምን ጉዳይ እንዳገተው የተደበቀ ሚስጥር ዘክዝካ አወጣች። አሁን መሀሊት ነጣ ወጣለሁ ብላ እያሰበች ትገኛለች። ምክንያቱም መድብል ብሩኬ የታገተበትን ቦታ ሰተት ብሎ አገኘው። አሁን ላይ ሞገስ የመጀመሪያ ብሩኬን ማግኘት የሚፈልግ ሞገስ ሆነ እና ሞገስና መድብል ብሩኬ ያለበት ቦታ ሰተት ብለው ሲሄዱ ብሩኬ ወንድሙን ሲያይ ከንፈሩን ነከስ አድርጎ በዛ አይነት ወንጀል መታሰሩ ወይም ደግሞ መታገቱ ለሱ ከባድ እና ውርደት መስሎ እንደታየውም ለወንድሙ አንጸባረቀ በስሜቱ። ወንድሙም ይገርማል ብሩኬ፣ እኔ ካንተ ይሄን አልጠብቅም አለ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናቸው? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ምሳሌ ቀጣይ ፓርቲ ዘመተናል። እንግዲህ ዛሬ ብሩኬን መድብልና እንዲሁም ደግሞ ሞገስ አለበት ቦታ መሀሊት ጠቁማ ዘው ብለው በመሄድ አገኙት። በእርግጥ ብሩኬ ከምንም በላይ ልቡ ተሰብሯል። ምክንያቱም ወንድሙ መድብል የሚያውቀውና የሚጠብቀውም በጥሩ ስራው እንጂ እዚህ አይነት ወንጀል መግባቱን መስማቱን ሲረዳ ብሩክ የመጨረሻ ልቡ ተሰበረ። ግን ደግሞ ምንም አማራጭ የለውም። እናም አሁን ላይ ብሩኬ ወንድሙን ሲያይ የመጨረሻ አንገቱን ወደ መሬት ደፍቶ ከንፈሩን ነከስ አደረገ። ወንድምየውም መድብል ብሩኬ እኔ አንተን በዚህ ወንጀል አንድ ቀንም ትዘፈቃለህ ብዬ አስቤ አላቅም ሲልም ብሩክም የመለሰልን መልስ ወንድሜ ልጄን ለማዳን ምንም እሆናለሁ፣ ግን ደግሞ ልጄ ከዳነች በኋላ የልጄን ደስታ ሳላጣጥም እዚህ ቦታ መግባቴ ለእኔ በጣም አስቸጋሪ ሆኖብኛል። ግን ቢሆንም ደግሞ እኔ ያው ታውቀኛለህ እልከኝነት አለብኝ። እናም በዛ ህገወጥ ነገር ይዘህ ሄድ ሲሉኝ እሺ ብዬ ልጄን ማዳኔ ነው እንጂ ያ ነገር አሁን ላይ እንደዚህ ውስብስብ ይላል ብዬ አልጠበኩም አለው። አየህ ማን እንደዚህ እንዳጠመደ ታውቃለህ አለው። ማን ነው እሱ? ዝና። ዝና ስላንተ ምሳሌን ማሳከም እንደምትፈልግና ቤትህን መሸጥ እንደምትፈልግ በደንብ ጠንቅቆ ያውቃል። ለዛም እንደሱ የተጨመላለቁ ኃይለኛ ወንጀል የሚሰሩ ብዙ ሰዎች አሉት አብረውት እና እሱ በጎን እሱን ይህን ህገወጥ መሳሪያ ይዞ ሂዶ እንዲሸጥ አድርግና ይህን ያክል ብር ተቀበሉት ብሎ ከነሱ ጋር በመነጋገር አንተን እዚህ ወጥመድ ውስጥ ከተቱ። ስለዚህ ሲልም እሺ አሁን እንደተመጣ ሲልም ዝናንና መሀሊትን አግቼ መሀሊት ስለ ዝና የሚሰራውን ወንጀልና አንተንም አግቶ እያሰቃየህ እንደሆነ ነገረችኝ። ስለዚህ አሁን እሱን እዛ ቤት እሷንና እሱን አግቻቸው ወደ አንተ የጠቆመችኝ መሀሊት ናት። እናም አሁን መሀሊት እቤት ናት ማለት ነው አለ። አዎ ታግታለች፣ አስሬያቸዋለሁ ሁለቱንም ሲልም መድብል እባክህን ቅድስትንና ምሳሌን እንዳይጎዷቸው እባክህን አለ። እኔ ወንድም እያለው የቅድስትንና የምሳሌን ጫፍ ማንም አይነካም። አንተ ብቻ ከዚህ መውጣትህን እንዴት ማድረግ እንዳለብኝ ብቻ ማሰብ አለብኝ። ከዛ ውጭ ላለው ችግር የለውም አለ። ዝናን ማገታችሁን ከሰሙ እኮ እኔ ላይ ጉዳት ሊያደርሱ ይችላሉ። እንዲሁም እናንተን ደግሞ አፈላልገው እዚሁ አምጥተው ሊያሰቃያችሁ ይችላሉ። ከዛ ደግሞ ዝናና መሀሌት ቅድስትንና ምሳሌን ይጫወትባቸዋል ማለት ነው። እባክህን መድብል ቢያንስ አንተ ለነሱ ሆንላቸው። እኔ እንግዲህ አብቅቷል፣ ህይወቴ ተጨመላልቋል አለ ብሩክ። እንደዛ የምትለው ለምንድን ነው? መግደልም ካለብኝ ገድዬ አንተን ነጻ አውጥቼ ለልጅህና ለቅድስት ከጎናቸው እንድትሆን አደርጋለሁ እንጂ በፍጹም አንተ ተስፋ የምትቆርጥ አይደለሁም። እኔ ተስፋ የቆረጥኩትና እድሜ ጊዜ በእስር ቤት የሄደው እስር ቤት ለእኔ ብርቄ ስላደለ ሁሉንም አጥፍቻቸው እጠፋለሁ፣ ወይ ሞታለሁ ወይ ደግሞ እታሰራለሁ አለ። እባክህን መድብል ሞገስ አረጋጋው፣ እሱ እንደሚልህ
በቃ ኃይለኛና ከባድ ሰው ነው አለ። ኃይለኝነቱን በተግባር እያሳየ ነው ብሩኬ። መድብል ዝናን ማን ደፍሮት ማን ነክቶት እያልን ተሽጎጥጉጠን እየተደበቀን ስንኖር አሁን ነፃነታችንን አውጆልን በነፃ እየተንቀሳቀስን ነው። መድብል ከምታስበውም ከምትጠብቀውም በላይ ኃይለኛ ሰው ነው። ግን ደግሞ በህይወቱ ተስፋ ቆርጧል። ለምን አሁን የራሴን ህይወት እኖራለሁ ብሎ ሲመጣም አንተ እዚህ ወንጀል ውስጥ ገብተህ አገኘ። አሁን ደግሞ ሌላ። ስለዚህ መድብል መረጋጋት የምችለው አንተ ከዚህ ወንጀል ነፃ ስትወጣ ብቻ ነው አለው። እንዴት ነው ነፃ የምወጣው? አሳልፈን ለህግ ብንሰጣቸው ሰዎቹ በጣም ኃይለኛና አስከፊ አሰቃቂ ሰዎች ናቸው። እኔ ለእኔ አላስብም፣ ለቤተሰቦቼ ነው የማስበው። ምሳሌና ቅድስት በጣም የማንም መጫወቻ መሆን እንደሆኑም አልፈልግም አለ። እንግዲህ መሀሌት ሁሉንም ዝክ አድርጋ በመናገሯ ነፃ የወጣች አይነት ስሜት ተሰማት። ሁሉንም ነገርኩ አይደለ? እባክህን መድብል ልቀቀኝና የራሴ ህይወት ልኖር፣ የራሴ ስራ ልስራ አለችው። መድብልም እዩልች ወንድሜ ከገባበት ማጥ ወጥቶ እዚህ ቤት ሰላም ብሎ ካልገባና መኖር ካልጀመረ አንቺ በፍጹም ይችን ጉበን ወጥተሽ አትሄጂም በማለትም አስፈራራት። እባክህን ልለምንህ ያልከኝን ሁሉ አድርጌያለሁ። አሁን ዝናንም አግተኸዋል። ስለዚህ እባክህን ልለምንህ አለችው። እሱም በፍጹም ስለዚህ ወይዘሮ መሀሌት አርፈሽ ብትቀመጭ ነው የሚሻለው። አንድ ነገር ከእነዚህ ልጆች ላይ አደርጋለሁ ብትይ ያንቺም የባልደረባሽም ህይወት እዚሁ ፍግም ብሎ ሬሳችሁ ይበሰብሳል አላት። እኔ ምንም ማድረግ አልፈልግም። በቃ ዝና ነው ኃይለኛ ነኝ ማንም አይነካኝም ሲል ይኸው እኔ ጋር እንደ ሴቷ ታስሮ ተቀምጧል። አሁን ላይ ባክን ከዚህ ወጥቼ የነፃነት አየር መተንፈስ ነው የምፈልገው መድብል ልለምነህ አለችው። ኧረ እባክሽ እንደዛ ነው? የሰውን ህይወት እያሰቃዩ የነፃነት አየር መተንፈስ ላንቺ እርም ይሆንብሻል። ከዚህ በኋላ ወንድሜ በሰላም ከገባበት ማጥ ውስጥ ወጥቶ እዚህ እስካልመጣ ድረስ እመኚ መሀሊት አንቺ ከዚህ አትወጭም በማለት አስፈራራት። መሀሊትም አሁን በጣም ሞትን ትፈራለች፣ ግን ደምን እያለቀሰች ትገኛለች። ኤፍራታ የገንዘቧ ሰው አሁን ወደ መሀሌት እያቀናች እነ ብሩክ ቤት ሰተት ብላ ሄዳለች። ለእሷ ግን ቅድስት በቂዋ ናት። እንዲሁም ዳጣ አሁን ኤፍራታን እንደምታሰቃያት ለራሷ ቃል ገብታለች። ኤፍራታ ማለት እኔን ስንት አሰቃይተውኛል፣ የጎዳና ልጅ እያሉ ስንት አድርገውኛል፣ እሷም ስለዚህ መሀሌት የእጇን አግኝታለች። ኤፍራታ ደግሞ በእኔ እጇን ማግኘት አለባት በማለትም ወሰነች። ቅድስት ግን እባክሽን ተይ ዳጣዬ፣ የተሻለ ነገር እናስብ። አሁን ውቅ ጠንቀጥ ውስጥ ነው የገባ ነው። የቡራ መጥፋት በቃ የብዙ ሰው ህይወት እያበሰቋቆለ ነው። ምሳሌንም ባለፈ ልትገልብኝ ነበር፣ አሁን ደግሞ ወደፊት እኔና ምሳሌን ምን እንደሚጠብቀን አናውቅም ስትልም ቅመም አትፍሬ እንዴ የብረት መዝጊያ እኮ አማች ነው ያለሽ። መድብል የተለየ ነው፣ ጀግንነት የዘራቸው ነው። ብሩኬም ዝናን እንደዛ ዘረረው። አሁን ደግሞ ይኸው ዝና ታግቶ እዚህ ቁጭ ብሏል። ሶስቱንም እጫወትባቸዋለሁ፣ እበቀላለሁ። መተንፈሻ ሳጥቶን እንደፈለገ ሲሆን ኑሮ አሁን በፍጹም አልተወም ዝናን፣ ይሄ ቆሻሻ እያለች ዳጣ መጨፈር ጀመረች። ሌላው እንግዲህ የብሩኬ አሳዛኙ ዜና ከዛ ቦታ መውጣት እንደማይችል ለሞገስና ለመድብል ነገራቸው። እኔ ከዚህ መውጣት አልችልም፣ አንደውኑ የእድሜ ዘላለም ማጥ ውስጥ ገብቻለሁኝ። ስለዚህ ተረዶኝና እባካችሁ ሁለቱ ልጆች ጠብቁልኝ። መድብል አንተ በህይወት መኖር አለብህ። እኔን አንተን አተው የእውነቴን ነው ምልህ አንድ ቀን አያሳድሯቸውም። ስለዚህ ጠልሌ ብቻ ከዚህ ውጭ ምንም ማድረግ አልችልም። እኔ መውጣት አልችልም። ለእነሱ አንተ እንድትኖርላቸው ፈልጋለሁኝ። ሁለታችን አተው እንዴት እንደሚሆኑ እርግጠኛ ነኝ አለ። ኤል ወንድሜ ምንም ይሁን ምንም
እኔ ነገሮችን አስቤ ነው የማደርገው። የትም ቦታ ወጥመድ ውስጥ አልገባም እንዳታስብ። ወጥመድ ውስጥ የምገባበት ካደረግኩ በኋላ ነው። እያንዳንዱን ነገር የማደርገው በማሰብ በመጠንቀቅ ስለሆነ እነሱን ቀድሞ ምንም አያደርጓቸውም። ስለዚህ አንተ መጠንቀቅ፣ አንተ ከዚህ መውጣት ያለብህ ቦታ ላይ እንዳትገኝ ድጋሚ ለማድረግ የምጥረው ጥረት ነው እንጂ በፍጹም ለነ ምሳሌ የሚያሳስበኝ ነገር አይኖርም። ቅድስት ምሳሌን ከብዙ አውሬዎች ጉሮሮ አስጥላለች አለው። የመጨረሻ ብሩኬ አዘነ። የኔ እኮ ጉድ ነው። በእርግጥ ለልጄ ስላደረግኩት ደስተኛ ነኝ። ልጄ በመትረፏ እኔ ሙቼ ልጄን ለማትረፍ ዝግጁ ነበርኩኝ። ስለዚህ ለተፈጠረው ሁሉ አላዝንም። ግን ደግሞ የማዝነው እኔንም አተው አንተንም ድጋሚ እንዳያጡ በጣም እፈራለሁ። እነዚህ ሰዎች ካገኟችሁ አይለቋቸውም አለ ሞገስ። የዚህን ጊዜ በጣም ፈራ፣ ተርበተበተ። የሚሆነው ግራ ገባው። ሞገስ ካፈራ መሄድ ትችላለህ፣ የመጣውን አንተ ወንድምህ አብሮ አደግህ አያሳዝንህም ሲልም እንደ እውልህ መድብል እኔ በእርግጥ እዚህ ወንጀል ውስጥ ብሩኬ እንዲገባ አልፈልግም። ግን ደግሞ አሁንም ቢሆን ብሩኬ እንዳለው ሁላችንንም አተው እነዚህ ልጆች ሉላም የዝና ተጠቂ ናት፣ የማህሌትም ጭምር እንዲሁም ደግሞ ምሳሌና ቅድስት እንደዛው ዳጣ ራሱ። ስለዚህ ይጨርሷቸዋል። ነገሮችን አስቀድመን መጠንቀቅ አለብን። እባከን እዚህ ወንጀል ውስጥ ደግሞ በወንጀለኛ ይዘውን ሁላችንም ሰብስበው ብንቀር አደጋ ነው አለ። ይኸውልህ ሞገስ፣ እኔ ምንም የሚፈጠር ምንም ወንድምን ከዚህ ማጥ ካላወጣ ምንም ምፈራው ነገር የለም። ስለዚህ አንተ ከፈራ መኖር የምትጓጓ አንተ ነህ። በእርግጥ ማንም ሰው መኖርን አይጠላም። ግን ቢሆንም ደግሞ ማድረግ ያለበትን ነገር ካላደረገ በፍርሃት የሚወዳቸውን ወይም ደግሞ ለመኖር የሚጓጓውን ህይወት ያጣል። ስለዚህ እስከ መቼ ፈርተህ ለምትወዳቸው ሰዎች መቼም ቢሆን ልትኖርላቸው አችልም ማለት ነው። ሁልጊዜ እየተደበቀበክ ከሆነ የመጨረሻ ያ ሰውን ባንተ ላይ ፈረስ ይጋልብብህና እድሜ ዘመንን እንዳባረረህ ይኖራል። መጠንከር አለብህ በማለትም ለመድብል ለሞገስ እንግዲህ ምክሩን ለገሰው። ቻናሉን ሰብስክራይብ ያደረጋችሁ